ሰላም ጤና ይስጥልን እንደምን አላችሁ? ይህ ሳምንታዊ የጤናው በቤቱ ፕሮግራማችን ነው። ዛሬ በተቀናጀ የፖሊዮ ዘመቻ ዙሪያ ውይይት እናደርጋለን። እዚህ ስቱዲዮ በርከት ያሉ እንግዶችን ጋብዣለሁ። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት፣ ከዩኒሴፍ፣ ከተባበሩት መንግስታት የሕፃናት ዓለም ድርጅት እንዲሁም ከአዲስ አበባ ጤና ቢሮ እንግዶችን ጋብዣለሁ። የመጀመሪያው ዙር የፖሊዮ ክትባት የተሰጠ ይገኛል በተለያዩ የሀገሪቱ ክፍሎች። ከዚህ አንጻር ምን ያክል ሕፃናት ተከትበዋል? ምን ያህል ባለሙያዎች ተንቀሳቅሰዋል? የፖሊዮን በሽታ ለማጥፋት ሙሉ ለሙሉ የሚደረገውን ጥረት እናነሳለን። ከፕሮግራሙ ጋር አማር ተመስገን አብሬያችሁ ቆያለሁ። እንድትከታተሉም ከወዲሁ ግብዣዬ ነው። በ011 27 4235 ላይ ደውሉ። ምላሽ ማብራሪያ ወደ እናንተ የምናደርስ ይሆናል። ጤና ይስጥልን መስፍን፣ እንደምን አለ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። እንግዲህ የዘንድሮው የተቀናጀ የፖሊዮ ክትባት ለየት የሚያደርገው ከስከዛሬው በርካታ ነገሮች አብረውት የሚሰሩት ነውና የተቀናጀ ነው ስንል ምን ምን ነገሮችን ነው? ከፖሊዮ ክትባት በተጨማሪ አብረው የሚሰሩ ስራዎች አሉ ወይ? ለመግቢያ ያክል እናንሳ እስኪ። እሺ፣ በዘመቻ መልክ እንግዲህ ከምንሰጣቸው ክትባቶች አንዱ የፖሊዮ ክትባት ነው። ለየት የሚያደርገው ቤት ለቤት የሚሰጥ ክትባት ሲሆን እንግዲህ ሌሎችንም የጤና አገልግሎቶች ልየታዎች አቀናጅተን የምንሰራ እየሰራን ያለንበት ነበር። እንግዲህ የተቀናጀ ስንል እንደየ ህብረተሰብ ጤና ችግሩ የተለያዩ የጤና አገልግሎቶችንና መረጃዎችን አቀናጅተን መስራት ነው ማለት ነው። ለምሳሌ ያህል በዚህ የፖሊዮ ክትባት ዘመቻ የማርበርግ አውትብሬክን እንዲሁም ክትባት ያላገኙ ህጻናትን የልየታ አገልግሎት እንደዚሁም የስነ ምግብ እጥረት ያለባቸው ህጻናቶችም ሌሎች ደግሞ ክልሎች እንደየራሳቸው የህብረተሰብ ጤና ችግር ኢንተግሬት ወይም አቀናጅተው ቤት ለቤት ከታቢዎች ሲሄዱ ያንን አቀናጅተው የሚሰሩበትና የጤና ትምህርትም ደግሞ ባለው የህብረተሰብ ጤና ችግር ማለት ነው የጤና ትምህርትም እየሰጡ አቀናጅተን የሄድንበት የክትባት ዘመቻ ነው። በተለይ ደግሞ የማርበርግ ቫይረስ በጣም አዲስ ከመሆኑ ጋር ተያይዞ አይ ቲንክ ከዚህ ከፖሊዮ ክትባት ጋር አብሮ አሰሳ መካሄዱ ትልቅ መረጃ ይገኝበታል ተብሎ ይጠበቃል። ምን ያክል ህጻናት ለመከተብ ታቅዶ ነበረ? እንደው ለመነሻ ያክል አሁን በስንት ክልሎች ነው እየተካሄደ ያለው? የዚህ የፖሊዮ የክትባት ዘመቻ ከታህሳስ 3 እስከ 6 ነበር የሰጠነው ባለፈው ሳምንት። ከ5 ዓመት በታች ላሉ ህጻናቶች ሁሉም በሀገሪቱ ላሉ ሁሉም ህጻናቶች ወደ 24800 ለሚደርሱ ህጻናት እቅድ ይዘን 25900 ህጻናቶችን ከትበን 25000 ነው 25 ሚሊዮን 25 ሚሊዮን ማለት 25 ሚሊዮን 900 ሺህ ክትባት ሰጥተን ወደ 105% ሽፋን ደርሰናል ማለት ነው። በአጠቃላይ እንግዲህ እቅዳችንን አቺቭ አድርገናል 25 ሚሊዮን ሰጥተን ከእቅድ በላይም ጭምር ነው። ከእቅድ በላይ በየትኞቹ አካባቢዎች ተሰጠ? በተለይ ክልሎች ጋር ስናይ የት ክልሎች ነው በዋናነት የተሰጠው? ሀገር አቀፍ ስለሆነ እንግዲህ ሁሉም ክልሎች ላይ ፕላን አድርገን እንግዲህ እንደ መጀመሪያ የሁሉም ክልል ከ5 ዓመት በታች ለሆኑ ህጻናት ሁሉም ክልሎችና ከተማ አስተዳደሮች ለመስጠት አቅደን አሁን ኦልሞስት አጠናቀናል። መልካም። እንደው በዚህ በመጀመሪያው ዙር የክትባት ዘመቻ ምን ነገሮች ተሳክተዋል? እንደገና ደግሞ በዚህ ዘመቻ እንደ ሀገር አቀፍ ስለሆነ የገጠሙ ችግሮች ምንድን ናቸው? አንዱ ያሳካነው ዋናው እቅዳችን ሁሉንም ህጻናቶች ደርሰን በተለይ በፖሊዮ ምክንያት የሚመጣ የልጅነት ልምሻን በፖሊዮ ቫይረስ ለመከላከልና ለመቆጣጠር እቅድ አድርገን ህጻናቶችን ከትበን ይህንን አውትብሬኮች ለመቆጣጠር ያሰብነውን ታርጌታችንን አቺቭ አድርገናል ማለት ነው። ስለዚህ ክትባቱን በመስጠታችን በሀገራችን ወደፊት ሊከሰት የሚችለውንም ከዚህ በፊት የተከሰተውንም ወረርሽኞች ለመቆጣጠርና ስጋቱን ለመቀነስ ችለናል ማለት ነው። ሁለተኛ ደግሞ በዚህ ቤት ለቤት በምንሄድበት ጊዜ ሌሎች ተዛማች የሆኑ የህብረተሰብ ጤና ችግሮችን አቀናጅተን በመስራታችን እንደ ሀገር አቀፍ ያለውን የማርበርግ ወረርሽኝ በተለይ በሳውዝ ኢትዮጵያ ቤት ለቤት ከታቢዎች ሲሄዱ የጤና ትምህርት በመስጠት ተጠርጣሪዎች ካሉ ደግሞ
እንዲለይ ተደርጎ ምርመራ እንዲሰጥ በማድረግ ዘርፈ ብዙ የሆነ ስራ ሰርተናል። በዚህም የቤት ለቤት ክትባት ሳውዝ ኢትዮጵያ ሲዳማ ላይ በተለይ ከዚህ በፊት ኬዝ ዲቴክት ያደረግንባቸው ቦታዎች ላይ ህብረተሰቡን የተጀመረውም ክትባቱ ሐዋሳ ላይ ነው። ህብረተሰቡን በማንቃት በዚህ በማርበርግ አውትብሬክ ላይ ያለውን ግንዛቤ ከፍ በማድረግና ቤት ለቤት ደግሞ አሰሳ በማድረግ አጠቃላይ የቅኝት ሁኔታውን ለመለየት ችለናል ማለት ነው። ሌሎችም እንደዚሁ የስነ ምግብ እጥረት ያለባቸው ሌሎችም የህብረተሰብ ጤና ችግር ያለባቸው ቦታዎች ላይ አያይዘን አቀናጅተን በመስራታችን ጥሩ የሆነ የህብረተሰብ ጤና አገልግሎት ሰጥተናል ማለት እንችላለን። መልካም። እንደ በዚህ ዘመቻ የታዩ ችግሮች ወደፊት የሚስተካከሉ የገጠሙ እንቅፋቶች ነበሩ? አንዳንድ ቦታዎች ላይ ግብአት በወቅቱ አለመድረስ በተለይ እኛ ለመድረስ አስቸጋሪ የሆኑ ቦታዎች ላይ ለመድረስ እና በወቅቱ ክትባቱን ባለመስጠት ችግር ነበረ። እሱንም እንግዲህ በሚቻል ፍጥነት ክትባት አድርሰን በሁሉም የሀገሪቱ ክፍል ለመስጠት ችለናል። መልካም። ለመነሻ ያክል አቶ መስፍን ከህብረተሰብ ጤና ኢንስቲትዩት ይህን ካነሳን ሌሎቹን ደግሞ ተቀምጠን በተለይ አሁን እንደ ፖሊዮ ያለው ችግር የትኛው የፖሊዮ አይነት ነው የሚለውን ከክትባት ጋር የተያያዘውን በሰፊው እናነሳለን። ሰፋ ያለ ቆይታ እናደርጋለን። ከልብ አመሰግናለሁ። ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊው የጤና በቤቶ ፕሮግራም ነው። ዛሬ የተቀናጀ የፖሊዮ ክትባት ዘመቻን በተመለከተ ነው እየዳሰስን የምንገኘው። በ011 274235 ላይ እርስዎስ ልጆን አስከትበዋል የሚለውን ሀሳብ እንድታደርሱን እኛም ከወዲሁ ምላሽና ማብራሪያ ለመስጠት ዝግጅት እያደረግን ነው። ደውሉ። አብራችሁ እንድትቆዩ ከወዲሁ እየጋበዝኩኝ ካፍታ ማስታወቂያ በኋላ ተመልሰን እንገናኛለን። ታምሯል በጣም ቀልቧል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ይቀሏል። መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ፣ ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማል። የኢትዮጵያ መድን ድርጅት ተመልሰናል። እየተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከተቀናጀ ፖሊዮ ክትባት ዘመቻ ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። እንግዶቼ በድጋሚ እንኳን ደህና መጣችሁ። አቶ አምሳሉ ሽፈራው ከዩኒሴፍ እንዲሁም ደግሞ ዳንኤል ዳምጠው ከአዲስ አበባ ጤና ቢሮ በድጋሚ እንኳን ደህና መጣችሁ። እስኪ እንደው ዳንኤል ለመነሻ ያክል ይችን የፖሊዮ ክትባት ዘመቻ ቦክስ ይዞልን መጥቷል ዛሬና እስኪ የተወሰነ ትንሽ ማብራሪያ ስጠን። ረጅም ጊዜ በተለይ የፖሊዮ ክትባት ዘመቻ ሲኬድ ባለሙያዎች ይዘዋት የሚንቀሳቀሷት ነችና በውስጧ ምን አላት? ክትባቱን ለማቆየት የሚያስፈልገው የሙቀት ጊዜ የሙቀት ሁናቴን ከማስተካከል አንጻር እንደው ያላት ሚና ምንድነው የሚለውን እስኪ ለመግቢያ ያክል አንሳ። አመሰግናለሁ። እንግዲህ እቺ ባለሙያዎች ለፖሊዮ ክትባት ብቻ ሳይሆን የትኛውም ክትባት በሚካሄድበት ጊዜ ቫክሲኖች
የሙቀት መጠናቸውን ጠብቀው እንዲቆዩ የሚያደርግ እቃ ነው። እንግዲህ በውስጡ ወደ 4 የሚሆኑ አይስፓኮች አሉ። በረዶ በሬፍሪጅሬተር በደንብ ይቀዘቅዙና እዛ ውስጥ ይቀመጣሉ። ከላይ ደግሞ ፎም ፓድ ይባላሉ። የቅዝቃዜ እንትሩ ምናልባት የገለጥን ማየት ከቻልን እንግዲህ ይሄ ነው። ያው እንደምታውቁት ይሄ ፎም ፓድ ይባላል። ቅዝቃዜ ወደ ውጭ እንዳይወጣ እዛው ታብቁ ነው። ቅድም እንደዚህ እነዚህ ኮልድ ቦክሶች አይስፓኮች ናቸው። እንደዚህ ቀዘቅዙና በደንብ ሁሉም በዚህ ምናልባት የሚታይ ከሆነ በ4 እንትኖች አይስፓኮች አሉን። እነዚህ በደንብ ከቀዘቀዙ በኋላ ቫክሲኑ መሀል ላይ ያለው እንትን ውስጥ ነው የሚቀመጠው። በደንብ ዚፕድ በሆኑ ፕላስቲኮች በደንብ ይደረጉና ይሄ እንትን ይደረጋል። ስለዚህ የቅዝቃዜ ሰንሰለቱን ጠብቆ አትሊስት እስከ 12 ሰዓት ድረስ ማቆየት ይችላል። ግን ለማንኛውም ደህንነቱን ለመጠበቅ በሚል ያው በግማሽ ቀን ውስጥ እየተቀያየረ የቫክሲኑን ደህንነት እንዲጠብቅ ለማድረግ የሚያስችል ማቴሪያል ነው። ስለዚህ አንድ እንትን በአብዛኛዎቹ በጣም ሂት ሴንሲቲቭ ናቸውና የቅዝቃዜ ሰንሰለታቸውን ጠብቀው እንዲቆዩ ያደርጋል። ሌላው እንግዲህ አሁን እንደምታውቁት በተለይ ውስጥ ያለው ደግሞ መድኃኒት በትክክል አሁን ቅዝቃዜ ሰንሰለቱን የጠበቀ ቢሆን ግን ደግሞ በተለያየ ምክንያት ችግሮች ቢፈጠሩ ቫክሲኑ ላይ የሚታዩ ምልክቶች ቪቪኤም የሚባል አለ። የቫክሲን ሞኒተሪንግ እንትኖች ናቸው እነዚህ። በዚህ እንደምታዩቸው ቫክሲኑ ላይ የሚታዩ የተለያዩ ምልክቶች በዚህ ሁኔታዎች ሲከሰቱ መጠቀም የምንችልባቸው መጠቀም የማንችልባቸው አይነት ምልክቶች አሉ። እነዚህን እየተከታተለ ቫክሲኑ ደህንነቱን ተጠብቆ ለህፃናት እንዲደርስ ያደርጋል ማለት ነው። በጣም ጥሩ። 4 የበረዷማ የሚሰሩ ማሸጊያዎች አሉ። እነሱን በቀን አንድ ጊዜ ይቀየራሉ። ሁሉም በአንድ ጊዜ ነው የሚቀየሩት ወይስ አንዳንዱን ተራ በተራ ነው የምንቀይራቸው? እንግዲህ ይሄ ካምፔኑ ከመዘመቻው ከመጀመሩ ከአንድ ቀን ከሳምንት በፊት ጀምሮ ነው የሚዘጋጁት። እነዚህ ትላልቅ ሬፍሪጀሬተሮች አሉ። እነሱ ይደረጉና በደንብ ከተዘጋጀ በኋላ ምናልባት በምስሉ ላይ የሚታየው ከዚህ ከፍ ያሉ ኮልድ ቦክስ የሚባሉ አሉ። በትላልቅ ኮልድ ቦክስ ቫክሲኖቹ እነዚህ አይስፓኮቹ በደንብ ከተቀመጡ በኋላ ሮቴት ያደርጋል። በየሳይቱ ሱፐርቫይዘሮች አሉ። እሱን ይዘው ልክ በተዘጋጀ በግማሽ ቀን ውስጥ እየተነሱ እየተቀየሩ ይሄዳሉ። በጣም አስቸጋሪ በሆነበት በእርግጥ አሁን የመቀየር መጠኑ እንደ አካባቢው ሙቀት መጠን ይለያያል። በአብዛኛው ግን አሁን ብዙ ጊዜ ያው እስከ 1 ቀን ድረስ የመቆየት 12 ሰዓት ድረስ የመቆየት እንትን አላቸው። ያም በማይሆንበት ጊዜ ግን በየግማሽ ቀኑ እየተቀያየሩ የሚሄዱበት ሁኔታ ነው ያለው ማለት ነው። በጣም ቴንኪው። አሪፍ ጥሩ። ለመግቢያ ያክል ይሄን ካነሳን እስኪ ወደ አቶ አምሳሉ ልምጣና በተለይ ተባባሪ አካላት መንግስታዊ ያልሆኑ ድርጅቶች በእንደዚህ መሰል ዘመቻዎች በሰፊው ይሳተፋሉ። እንግዲህ በብዙ ሀገራት ይሄ ዋይልድ ፖሊዮ የሚባለው እየጠፋ ነው። የተወሰኑ ሀገራት ጋር ነው ያለው። እኛ ጋር ያለው ግን ክትባት ባለመዳረሱ ምክንያት የሚከሰተው ነው እና ከዚህ አንጻር ይህም በመደገፍ ረገድ እንደ ዩኒሴፍ ያሉ ተቋማት ምን ያክል እየሰሩ ነው የሚለውን እናንሳ እስኪ። ጥሩ። እንግዲህ የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ ክትባት ከግዢ ጀምሮ ወደ ሀገር ውስጥ እስኪገባ ድረስ በዛም ደግሞ የቅዝቃዜ ሰንሰለቱን ጠብቆ ለተጠቃሚው እስኪደርስ ድረስ የቴክኒክ ድጋፍ እንሰጣለን፣ የሎጂስቲክ ድጋፍ እንሰጣለን፣ የስርጭት ድጋፍ እንሰጣለን። ከዛ ባሻገር ያው ከኢትዮጵያ ፓብሊክ የህብረተሰብ ጤና ኢንስቲትዩትና ከጤና ጥበቃ ጋር በመተባበር ሌሎች ስራዎችም ላይ ድጋፍ እናደርጋለን። ለምሳሌ የአድቮኬሲ ስራዎች፣ የማህበረሰብ ንቅናቄ ላይ በዩኒሴፍ በኩል ደግሞ የሚተላለፉ ገንዘቦችም አሉ። የህዝብ እንቅስቃሴ የህዝብን ለመቀስቀስ ማለት ነው። በተለይም ደግሞ በዚህ ዘመቻ ወደ ቤት ለቤት ነው የተካሄደውና ቤት ለቤት በሚካሄድበት ጊዜ እስካሁን ድረስ በሚያሳየን መረጃ ወደ 20.8 ሚሊዮን ቤቶችን ተደራሽ አድርጓል ማለት ነው። 20.8 ሚሊዮን ቤቶች ተደራሽ ተደርጎ ወደ 28 ሚሊዮን ህዝብ ላይ ተደራሽ ተደርጓል። እሱ ቅድም መስፍን የጠቀሳቸው ሌሎቹ በሽታዎች ላይ ወረርሽኞችም ላይ ተጨማሪ ግንዛቤ ለመፍጠር እገዛ አድርጓል ማለት ነው። ከዛ በተጨማሪ እንግዲህ የክትባቱ አጀማመርንም የድጋፋዊ ጉብኝት የሎጂስቲክ አቅርቦትንም በተመለከተ
ድጋፍ እናደርጋለን። በአብዛኛው ግን ዩኒሴፍ ድጋፍ የሚያደርጋቸው አንደኛ ከክትባት መድኃኒትን እስከ ታችኛው ድረስ እስኪደርስ ድረስ በስርጭትም በቴክኒክም ድጋፍ ያደርጋል። ከዛ ባሻገር ግን በአብዛኛው በአድቮኬሲና ሶሻል ሞቢላይዜሽን፣ ኮሚኒኬሽን የመሳሰሉ ነገሮች ላይ ነው እና ይህንንም ለማድረግ ብዙ ሚዲያዎችን የሶሻል ሚዲያ ሚኒስትሪ ሚዲያም ከዛ ባሻገር ደግሞ በሞባይል ስልኮች መልእክት እንዲተላለፍም ድጋፍ አድርገናል ማለት ነው። ጥሩ። እስኪ ወደ መስፍን ልመለስና ምናልባት ከክትባት ማጠር ጋር የተያያዘውን የፖሊዮን በሽታ ለማጥፋት የሚደረገው ጥረት እንደው ምን ላይ ነው? ኢትዮጵያ ያስቀመጠችው ግብ አለ። እንደገና ደግሞ እንደ ኢትዮጵያ ብቻም ሳይሆን እንደ አካባቢ እንደ ቀጠናው ስለሆነ ከዚህ አንጻር የዋይልድ ፖሊዮን ከማጥፋት ጎን ለጎን ይሄኛውን ደግሞ ለመቀነስ የተቀመጠው ግብ እንደው ምን ደረጃ ላይ ነው? እሺ ጥሩ። እንደሚታወቀው እንግዲህ የፖሊዮ 3 አይነት ታይፖች አሉት፣ ዝርያዎች ታይፕ 1፣ ታይፕ 2፣ ታይፕ 3 የሚባሉ ማለት ነው። ታይፕ 2 ና ታይፕ 3 የሚባሉት በዓለም አቀፍ ደረጃ ጠፍተዋል፣ ኢራዲኬትድ ይባላሉ። ታይፕ 1 ደግሞ የዋይልድ ታይፑ ማለት ነው። በሁለት አገሮች ብቻ ነው ያለው። 2000 አፍጋኒስታን እና ፓኪስታን አገር ብቻ ነው። በዓለም አቀፍ ደረጃ ከነዚህ ሀገራት ውጭ ሌላ ቦታ ላይ አይገኝም። እንደ ሀገራችን የዋይልድ ታይፑን ይህን ታይፕ 1 የሚባለውን 2017 ላይ ሙሉ በሙሉ አጥፍተን ሰርቲፊኬሽን ወስደናል። እንደ አፍሪካም ደግሞ 2020 ላይ በአፍሪካ አህጉር ደረጃ የታይፕ 1 የዋይልድ ታይፑን ኢራዲኬት ተደርጎ እንደ አህጉር ሰርቲፋይድ ሆኗል ማለት ነው። ነገር ግን ይህን ዋይልድ ብቻ ኢራዲኬት ማድረጉ ሙሉ በሙሉ የፖሊዮን ስራ ማጥፋት ማለት ሳይሆን በክትባት ባለመከተብ ምክንያት የሚመጣ ሌላ ታይፕ ደግሞ አለ። ስለዚህ መደበኛ ክትባትን፣ የወረርሽኝ መከላከልን እና ደግሞ የንጽህናን እሱ ጋር ተያይዞ በማሻሻል መከላከል የምንችለው የፖሊዮ ዝርያ ስላለ እሱ ላይ ነው አሁን ፎከስ እያደረግን ያለ ነው። ከ2018 እስካሁን ድረስ በአጠቃላይ በሀገራችን ከ40 በላይ የዚህ በክትባት እጥረት ምክንያት የሚመጣ የፖሊዮ ኬዝ አግኝተናል ማለት ነው። እንግዲህ እንደ ሀገር አንድም የፖሊዮ ኬዝ ወረርሽኝ ነው። ስለዚህ ወረርሽኝ እስከሆነ ድረስ ደግሞ ምላሹ ክትባት እስከሆነ ድረስ ያንን ክትባት እንሰጣለን ማለት ነው። በዚህ ሁኔታ እንግዲህ ከ2019 ጀምሮ እስካሁን ድረስ አንድም ህፃን ክትባት ለሁሉም ህፃናት ክትባት በመስጠት ይህንን ወረርሽኝ ልክ እንደ ዋይልድ ታይፑ ኢራዲኬት ለማድረግ በግሎባል ፖሊዮ ኢራዲኬቲቭ ኢኒሼቲቭ የሚባል ኢኒሼቲቭ አለ ግሎባሊ። የእሱን ስትራቴጂዎች መደበኛ ክትባትን ማጠናከር፣ የወረርሽኝ ምላሽ ክትባቶችን መስጠት እና ቅኝቱን ማጠናከር በሚል በእነዚህ በሶስቱ ምሰሶዎች እየሰራን እንገኛለን ማለት ነው። አሁን የሰጠነው ባለፈው ሳምንት የሰጠነው ክትባትም ከዚህ ከወረርሽኝ ምላሽ ጋር ተያይዞና በአጠቃላይ የፖሊዮን የማጥፋት ዘመቻ ክፍል ሆኖ ነው የሰጠነው ማለት ነው። በጣም ጥሩ። እስኪ እንደ አዲስ አበባ ያለውን ዳንኤል ደግሞ እንመልከት። በአዲስ አበባ ያለው ምን ይመስላል? ይመስለኛል ባለፈው አመት ይመስለኛል በፍሳሽ አካባቢ አንድ በቅኝት ጊዜ የተገኘ ነበርና ከዛ አንጻር የዘንድሮ ዘመቻ እንደ ምን ይመስላል የሚለውን እንደ አዲስ አበባ እንመልከት። እሺ፣ እንደ አዲስ አበባ እንግዲህ ቅድም እንዳልከው እንደ አዲስ አበባ በተለይ ከባለፈው ጊዜ ጀምሮ እንደ በኬዝ በሰው ደረጃ ሪፖርት የተደረገ ምንም አይነት እንትን የለም፣ ግኝት የለም። ግን እንግዲህ እንደምታወቀው በተለይ ፖሊዮ በሁለት አይነት የምርመራ እንትን አለ። የመጀመሪያው ከሰዎች በሚወሰድ አይነ ምድር ምርመራ ይካሄዳል። ሁለተኛው ደግሞ በተለይ እንደዚህ አይነት ከፍሳሽ ማስወገጃዎች የውሃ ምርመራ በማድረግ በሁለቱ ሜተድ ነው እንግዲህ እንትን የሚደረገውና እንደ አዲስ አበባ ባለፈው አመት በተለይ እንግዲህ ከተባለው ከፍሳሽ አካባቢ ላይ በየአመቱ እንግዲህ በየወሩ ከተለያዩ ሴንትራል ሳይቶች አሉን ናሙናዎች እየወሰድን ቼክ እናደርጋለን እና
በዚህ መሰረት ባለፈው ዓመት ላይ ከተወሰኑ ከሁለት አካባቢዎች ላይ ከዚህ ከተበከለ ውሃ ከፍሳሽ ውሃ አካባቢ ላይ ተገኝቶ ነበረ። ያንን መሰረት በማድረግ በተለይ አካባቢ መሰራት የሚገባቸውን ስራ አዲስ አበባ ጤና ቢሮ የተሰሩበት ሁኔታ ነው ያለው። ከዛ በኋላ ባሉት ጊዜያቶች ግን ተደጋጋሚ እንዳልኩ በየወሩ ምርመራዎቹን እንወስዳለን። የተገኘ ሪፖርት የተደረገ ነገር የለም እንደ አዲስ አበባና ይህን በማድረግ እንግዲህ እንደ አዲስ አበባ በተለይ በሰፋፊ ስራዎችን እንደ ሀገር ከተጀመሩ ስራዎች ጋራ በማቀናጀት በባለፉት ተከታታይ ጊዜያቶች ፖሊዮ መከላከያ ክትባት ዘመቻ በሰፊው ተካሂዷል። እንግዲህ በዚህ አሁኑ ላይ ሰፋፊ ስራዎችን ይሄ ዘመቻ ከመካሄዱ ከአንድ ወር በፊት ጀምሮ ማህበረሰቡን የማንቃት በተለይ ስለ ፖሊዮ ያለውን ግንዛቤ የዘመቻውን ዓላማ እና የመሳሰሉ ነገሮችን የግንዛቤ ማስጨበጫ ስራዎችን በተለያዩ ሚዲያዎችም ባሉን ሶሻል ሚኒስትሪንግ ሚዲያዎችም ሰፋፊ ስራዎች ተሰርተዋል። ከዚህ መነሳት እንግዲህ በተለይ እንደ ሀገር የታቀደ እቅድ አለ። አዲስ አበባ ውስጥ ያሉ ሁሉንም ህጻናቶች በተለይ እድሜያቸው ከ5 ዓመት በታች የሆኑ ህጻናቶችን ተደራሽ ማድረግ ነው። እንግዲህ ያን ስናደርግ እንደ መነሻ ያስቀመጥነው ቁጥር አለ። የመጀመሪያው እንደ ዓላማ አድርገን የያዝነው ግን ነው ሁሉንም ህጻናቶች ተደራሽ ማድረግ ነው። ሁለተኛ ነገር ደግሞ በተለይ እንግዲህ ቅኝት ሰርቪላንስ የሚባለውን ስራ መስራት ነው። ፖሊዮ መሰል ችግሮች ካሉ አጋጣሚውን ተጠቅመን ቤት ለቤት በምንሄድበት ጊዜ እንደዚህ አይነት ችግሮችን ለይቶ የማውጣት ችግር የተገኘባቸውን ህጻናቶች እንዲመረመሩ ማድረግና ተገቢውን የሕክምና አገልግሎት እንዲያገኙ ማድረግና ታሳቢ ያደረገ የቅኝት ስራ የመስራት ስራዎችን በሁለተኛ እቅደን ነበር የሰራ ነው። በሶስተኛ መደበኛ ክትባቱ መጠናከር መቻል አለበት። ሰው በመደበኛ ክትባቱ ላይ ያልጀመሩ እድሜያቸው ለክትባት ተደራሽ ሆኖ ክትባቱን ያልጀመሩና በተለይ ደግሞ ጀምሮ ያቋረጡ ካሉ አዲስ አበባ እንደምታውቀው በየአመቱ በርካታ ሰዎች ከተለያዩ አካባቢዎች የሚገቡባትና የሚወጡባት ከተማ ነችና በመሀል ከተለያዩ ቦታ መጥተው አገልግሎቱን ያቆሙ ወይም ያቋረጡ ያልጀመሩ ካሉ እነሱን ለይቶ ወደ ክትባት ማስገባትና ቅድም እንደተባለው በናሽናል ደረጃ የተቀመጠው የማርበርግ በሽታ ደግሞ እንደ በደቡብ ኢትዮጵያ ክፍል ላይ እንግዲህ ኬዞቹ ሪፖርት ተደርገዋል። ስለዚህ ያንን ለማጠናከር እንደ ከተማ መሰራት የሚገባውን ነገር ለማድረግ እሱ አካባቢ ላይም የግንዛቤ ማስጨበጫ ስራዎችን ቤት ለቤት ኪ ሜሴጆችን በማዘጋጀት ማህበረሰቡ እንዲደርስ የማድረግ ስራዎችን የሰራንበት ሁኔታ ነው ያለውና በዚህ አንጻር እንግዲህ በተለይ በዚህ ባሁኑ ዘመቻ ከ742 ሺህ በላይ ህጻናቶችን አድሬስ እናደርጋለን ነበር። ያ ሁሉንም ነው ያልነው፣ ግን በቁጥር መቀመጥ ስላለበት ከባለፈው የመጨረሻ ክትባት ጋር ተያይዞና ግሮዝ ሬቱን ጨምረን ሰው ወደ 742 ሺህ አካባቢ የሚሆኑ ህጻናቶችን ተደራሽ እናደርጋለን ብለን አስበን ነበር። ከዚህ አንጻር ወደ 850 ሺህ አካባቢ ህጻናቶችን ተደራሽ አድርገናል። በመደበኛ 4 ቀን ብቻ ሳይሆን ተጨማሪ 2 ሞፓፕ ተጨማሪ ቀናቶችን በመጨመር ስራዎችን ሰርተን እንግዲህ ወደ 111% አቺቭ አድርገናል። ይሄ ማለት እንግዲህ አትሊስት መድረስ የሚገባን ህጻናቶች ላይ ደርሰናል የሚል ነገር አለ። ስለዚህ የመጀመሪያው ዓላማችን በዚህ ልክ አድሬስ ያደረግንበት ሁኔታ ነው ያለው። ሁለተኛው እንደዚሁ በተለይ እንግዲህ ያቋረጡና ያልጀመሩ ህጻናቶችን የመለየትና ወደ መደበኛው ፕሮግራም እንዲገቡ የማድረግ ስራ ይዘን ነበር። በዚህ መሰረት እንግዲህ በተለይ በጎዳና አካባቢ ላይ ያሉ እና በጣም በቅርብ ጊዜ ከክፍለ ሀገር የገቡ የወጡ ያልጀመሩ ወደ 80 አካባቢ የሚሆኑ ህጻናት አስጀምረናል። በዚህ ዘመቻ ወደ መደበኛ ፕሮግራም እንዲገቡ ያደረግንበት ሁኔታ ነው ያለው። ሌሎች ደግሞ ያቋረጡ ወደ 68 አካባቢ ህጻናቶችን አግኝተን እነሱንም እንደዚሁ እንዲጀምሩ ያደረግንበት ነገር ነው ያለው። ስለዚህ በጣም በርካታ ህጻናቶችን ወደ መደበኛ ፕሮግራም እንዲገቡ የማድረግ ሁኔታዎችንም ሰርተናል። ይሄ ትልቅ ሰክሰስ ነው። ሶስተኛ ቤት ለቤትም አሁን እንደተባለው በተለይ ፖሊዮ መሰል ነገሮች ካሉ አንድ እጅ ሊሆን ይችላል፣ 2 እጅ ሊሆን ይችላል፣ 1 እግር እንደዚህ አይነት የመልፈስፈስ የመዛል ምልክቶች ያሉባቸው ህጻናቶች ካሉ ፖሊዮ ሊሆን ይችላል ተብሎ ስለሚጠረጠር እንዲህ አይነት ተጠርጣሪዎች ካሉ ቤት ለቤት በሚደረገው የክትባት ካምፔን ላይ የመለየት ስራዎችን እንዲሰራ ተብሎ ነበር። እንግዲህ ሁሉም ኦልሞስት ከ1.3 አካባቢ ሃውስሆልድ ደርሰናል። ቤት ለቤት በሚባል አባባወራ ደረጃ በእነዚህ ቤቶች ሁሉ አሰሳ ተደርጎ ኬዙ እንደዚህ አይነት ችግር ያለባቸው ህጻናቶችን በአጋጣሚ አላገኘንም። ይሄ ትልቅ ነገር ነው። ክትባቱም ውጤታማ እንደሆነ የሚያሳይበት ነገር ነው ያለው። ሌላው እንግዲህ ወደ 2 ሚሊዮን እና ከዛ በላይ ለሚሆኑ ሰዎች ኪ ሜሴጆችን አድርሰን በተለይ በማርበርግ ዙሪያ ላይ ግንዛቤ እንዲኖራቸው የማድረግ ስራዎችም እንደ ከተማ የሰራንበት ሁኔታ ነው ያለው። በጣም ጥሩ። ምናልባት እንደው አሰሳው ቅኝቱ
በመደበኛ የፖሊዮ በሽታ ቅኝት በመደበኛው የህብረተሰብ ጤና አደጋ ውስጥ ስለሆነ በዛ ያለው ቅኝት ምን ይመስላል የሚለውን እናንሳ እስኪ። እንግዲህ በቅኝት ከምንሰራቸው በሽታዎች መካከል ፖሊዮ አንዱ ነው። ስለዚህ ከሁሉም ጤና ተቋማት በየሳምንቱ በሪፖርት ቴምፕሌት መሰረት የፖሊዮ ዴታ ወይም መረጃ ይመጣልናል። ስለዚህ ያንን መረጃ ደግሞ በምንድነው ቬሪፋይ የምናደርገው ብለን ስናይ ኬዝ ዴፊኒሽን የሚባል አለ። ስለዚህ ያ ኬዝ ዴፊኒሽን አኪዩት ፍላሲድ ፓራሊሲስ የሚባል በሱ ዴፊኒሽን መሰረት ማንኛውም ሰው ህጻናት በተለይ አኪዩት የሆነ ፓራሊሲስ ካጋጠማቸው ወዲያውኑ ሪፖርት ይደረጋል ማለት ነው። በዛ ቅኝት መሰረት ሪፖርት እንቀበላለን። ወዲያውኑ ናሙና እንዲመጣላቸው ቅድም ዳንኤልም እንዳለው የአይነ ምድር ናሙና ከሁሉም የሀገሪቱ ክፍል የተጠረጠሩ ህጻናቶች ናሙና መጥቶ ቴስት ይደረጋል ማለት ነው። ያ ቴስት ከተደረገ በኋላ እንግዲህ ሪዛልቱን አይተን ወደ ምላሽ ስራ ወዲያውኑ ኢሚዲየት የሆነ የሪስፖንስ ስራ ፈርዘር የሆነ ኢንቨስቲጌሽን እንዴት መጣ በምን ምክንያት መጣ የሚለውን እናያለን። ወዲያውኑ አፋጣኝ የሆነ የምላሽ ስራዎች እንሰራለን ማለት ነው። አንዱ እንግዲህ የምንሰራው እነዚህ አይነት ክትባቶች የምንሰጠው እንደዚህ አይነት ወረርሽኞች እንዳይከሰቱ ማድረግ የተከሰቱትንም ደግሞ በዛው ሪስፖንድ ለማድረግ ስለሆነ በዛ አይነት ወይ እንሄዳለን። ስለዚህ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ናሽናል የፖሊዮ ላቦራቶሪ ሴንተር አለን። በዛ ሴንተር ውስጥ እንግዲህ ከሁሉም የሀገሪቱ ክፍል የተጠረጠሩ የፖሊዮ ወይም ኤፍፒ ኬዞች ናሙናዎች እየመጡ በየጊዜው አት ኤኒ ታይም በማንኛውም ታይም ናሙና እየተቀበልን እየመረመርን አፋጣኝ የሆነ ምላሽ እንሰጣለን ማለት ነው። በዚህ አይነት ወይ እንግዲህ ቅኝቱን እየሰራን በተለይ በግሎባል ፖሊዮ ኤራዲኬት ኢኒሺዬቲቭ ላይ ያሉትን ምሰሶዎች አንደኛ ቅኝት ማጠናከር ለማጥፋት የግድ ቅኝት ስለሚያስፈልግ ቅኝቱን በማጠናከር በሀገራችን ሙሉ በሙሉ ለማጥፋት እየሰራ እንገኛለን ማለት ነው። በጣም ጥሩ። አቶ አምሳሉ በተለይ እንደ ዩኒሴፍ ያሉ አጋር ድርጅቶች ከዘመቻ በተጨማሪ መደበኛውን ሬጉላር የሚባለውን የዕለት ተዕለት ክትባት በጤና ተቋማት የሚሰጠውን የፖሊዮ ክትባት ይደግፋል ወይስ ዘመቻዎች ሲኖሩ ብቻ ነው አብሮ የሚሰራውን የሚለውን እስኪ እኔ በሰፊው እንደግፋለን። እንግዲህ ዋናው ቀደምም እንደተባለው ከዘመቻው ይልቅ መደበኛ ክትባትን ማጠናከር ነው የሚያስፈልገው። እንግዲህ ዘመቻ የሚያስፈልገው የፖሊዮም ይሁን የኩፍኝ ዘመቻዎች የሚያስፈልጉት የመደበኛ ክትባቱ በተለያየ ምክንያት ያልወሰዱ ህጻናት በሚበዙበት ጊዜ የበሽታን የመከላከል አቅም እየተዳከመ ይሄዳል። የሚያስፈልገውን ነገር ያክል ህጻናት ካልወሰዱ በአንድ አካባቢ ማለት ነው። ስለዚህ ከዛ አንጻር ዩኒሴፍም የዓለም ጤና ጥበቃ ድርጅት ወይም ደብሊውኤችኦም እና ሌሎችም አጋሮች በተለይ በአሁኑ ጊዜ ዜሮ ዶዝ ምንለው አለ። ዜሮ ዶዝ ማለት አንድ ህፃን 1 ዓመት እስኪሞላው ድረስ ምንም አይነት ክትባት ካልወሰደ ዜሮ ዶዝ እንለዋለን። እሱ ማለት ምንድን ነው? ለሌሎችም አገልግሎቶች ክትባት ካልተከተበ ሌሎችንም አገልግሎቶች አላገኘም ማለት ነው። ለምሳሌ እናትየዋ የእርግዝና ክትትል ላታደርግ ትችላለች። እናትየዋ በጤና ተቋም ላትወልድ ትችላለች። ህፃኑ የስነ ምግብ አገልግሎት ላይ ያገኝ ይችላል። ቢታመምም ላይ ሄድ ይችላል ማለት ነው። እሱ ደግሞ በተለያየ ምክንያት ሊሆን ይችላል። እሱን ለማጠናከር ዋናው የመሰረታዊ ጤና አገልግሎት የምንላቸውን በተለይ በእኛ ሀገር ደረጃ የጤና ኬላ፣ የጤና ጣቢያና ከዛ በታች ያለውን ደግሞ የማህበረሰብ የበጎ ፈቃደኛ አገልግሎትን ማጠናከርና በአጠቃላይ የጤና አገልግሎቱ ተጠቃሚ እንዲሆን ማድረግ ያስፈልጋል። እሱን በማድረግ በኩል ዩኒሴፍ አንደኛ ክትባትን ይደግፋል። ሁለተኛ መሰረታዊ የጤና አገልግሎት ተደራሽነቱ እንደ ኢትዮጵያ በጣም ጥሩ የሆነ የጤና ስርዓትን ያለን እሱን ግን ማጠናከርና በደንብ መጠቀም መቻል አለብን። በተለይ የጤና ኤክስቴንሽን ፕሮግራሙ ከተጀመረ ጀምሮ ጥሩ ውጤት ነው እየተገኘ ያለው። ያ ውጤት ግን በተለያየ ምክንያት ወደ ታች እንዳይወርድ አሁን ካለው ከአንዳንድ እንትና አኳያ እሱን በደንብ መደገፍ፣ በተለይ የጸጥታ ችግርም ያለበት አካባቢ በተለያየ ምክንያት ተደራሽ ያልሆኑ አካባቢዎች ጋር ተደራሽ እንዲሆን በማድረግ የክትባቱን ጨምሮ ሌሎችንም ግብአቶች እዛ ድረስ በማድረስም እንደገና ደግሞ ባለሙያዎችንም በማነቃቃት ስልጠና በመስጠት
እና የቴክኒክ ድጋፍ የቴክኒክ ባለሙያዎችንም ተጨማሪ በመቅጠር ድጋፍ እያደረግን ያለ ነው። በጣም ጥሩ። እንግዲህ አዲስ አበባ እንደተባለው በተለይ በርካቶች የሚመጡባት ከተማ ነች። ከዚህ አንጻር ቅኝቱ በጣም ቅርብ አካባቢ ቢሆንም ግን በየጊዜው የሚደረግ ቅኝት መኖሩ ግድ ነው። እንደው ከዛ አንጻር በተለይ እንደ ክልሎች ለሚያደርጉት የቅኝት ስራ እንደ ሞዴል በመሆን እንደው አዲስ አበባ ያሉት ተሞክሮች ምንድን ናቸው የሚለውን ብናነሳ። እናመሰግናለን። ያው አንተ እንዳልከው ነው እንግዲህ አዲስ አበባ እንደ ሌሎች ክልሎች ሳይሆን በእሷ ደረጃ ባሉ ከተማ ሌሎች ካፒታል ሲቲዎች ጋ ነው መነጻጸር ያለባት። ትልቅ የጤና ሲስተሙ በጣም የተጠናከረ መሆን መቻል አለበት። እዚህ ጋር በደንብ ሲጠናከር እንደ ሞዴል የክልሎቻችንም ይሆናል። ያው እንደሚታወቀውና በተለይ የዚህ ቅኝት ስራዎችን በጣም በተጠናከረ መልኩ ከሚሰራባቸው ከተሞች አንዷ ናት። እንግዲህ እያንዳንዱ በተለይ አክቲቭ ኬዝ ሰርች የምንለው አለ። ኬዞች እንግዲህ ሪፖርት በፎርማል እንትኑ ሪፖርት ከመደረጋቸው በፊት ባለሙያዎች ወደ ታች ወርደው የሚለዩባቸው ሁኔታዎች አሉና ይሄ አክቲቭ ኬዝ ሰርች እንደ ከተማ በሁሉም የመንግስት ጤና ተቋማት፣ የግል ጤና ተቋማት በየሳምንቱ ቅኝት ይደረጋል። እንግዲህ ባለሙያዎች ከሪጅንም ከዚህ ከከተማ አስተዳደሩም ያሉ ባለሙያዎች፣ የክፍለ ከተማ ላይ ያሉ ባለሙያዎች፣ በሁሉም ጤና ተቋማት ላይ ያሉ በዚህ በቅኝት ስራ ላይ ያሉ ባለሙያዎች አሉን። እነዚህ ባለሙያዎች በቀጥታ ወደ ጤና ተቋማት በመሄድ ሌሎች ደግሞ እንደዚህ በተለይ አንዳንድ ያው እንደሚታወቀው ማህበረሰባችን ቀድሞ ወደ ጸበል ቦታዎች ይሄዳል። ሌሎች የባህላዊ ሕክምና መስጫ ተቋማቶች ላይ የሚሄድበት ሁኔታ አሉና እንደዚህ አይነት ቦታዎችን አስቀድመን በመለየትና ሃይና ሎው ሚዲየም ፕራዮሪቲ ብለን የሰጠናቸው አሉ። ከፍተኛ ትኩረት የሚፈለግባቸውን አትሊስት በሳምንት መካከለኛ የሆኑትን ደግሞ እንዲሁ እንትን እያደረግን ተለይቶ በጣም በሰፊው እየተሰራ ያለበት ሁኔታ ነው ያለው። ይሄ አሰራር ምናልባት በደብሊውኤችኦም ሪኮግናይዝ የተደረገ እንደ ሀገር ብቻ ሳይሆን እንደ አህጉርም ከፍተኛው የአክቲቭ ኬዝ ሰርች ስራ የሚሰራው እንደ አዲስ አበባ ላይ ነው። እንግዲህ ኦልሞስት በጣም በርካታ ባለሙያዎች ወርደው በሁሉም የመንግስትና የግል ተቋማት ላይ በወረድ ከፍተኛ የሆነ የአክቲቭ ኬዝ ሰርች ቅድመ ጀስት ሪፖርት ከመድረጋቸው በፊት አስቀድሞ ቶሎ የመለየት ስራዎች እንዲሰሩ በማድረግ ረገድ እንግዲህ በደብሊውኤችኦ በጣም የተሻለ ሪኮግናይዝ የተደረገ በየጊዜው በደም ሰፖርት የሚደረግና ለሀገርም ብቻ ሳይሆን እንደ አህጉርም ጥሩ ልምድ የሚባል ስራዎች እየተሰሩ ነው ያሉት። በዚህ ረገድ እንግዲህ ችግሮችን አስቀድሞ በተለይ ወደ ኢሚዲየትሊ ኮሚኒቲ ላይ ችግሮቹ እንደተከሰቱ ኮሚኒቲ ውስጥ ፋሲሊቲ ላይ ደግሞ ወዲያውኑ እንደተለዩ ቶሎ በመለየት ችግሩ ወደ ሌላ ቦታ ከመስፋፋቱ በፊት ቶሎ ዲቴክት አድርጎ ተገቢውን ሕክምና እንዲያገኙ የማድረግ ረገድ አንዱ ትልቅ የምንለው እንደ ከተማ በአህጉርም በሀገርም ደረጃ የተሻለ ፐርፎርም ያደረግንበት ሁኔታ ነው ያለው። ሌላው እንግዲህ እንደተባለው በተለይ አሁን ደግሞ ፖሊዮ መሰል አንዱ በዚህ ቅኝት ውስጥ የምንከታተለው ፖሊዮን ነው። ሌሎች ደግሞ እንደዚህ አይነት ችግሮች አሉ። ስለዚህ ፖሊዮን ደግሞ እንደተባለው ከሌሎቹ ሰፋ ያሉ ሴንቲናል ሳይቶች አሉ። እያንዳንዱ በተለይ በተቋም ውስጥ ፖሊዮ መሰል ነገሮች በሙሉ ሪፖርት ይደረጋሉ። በዚህ ረገድ እንግዲህ ያው አንድ የፖሊዮ በሽተኛ በጊዜው ካልተለየ 200 ህጻናቶችን በቀላሉ ሊበክል ይችላል። የማዳረስ አቅም አለው። ስለዚህ ይህን ታሳቢ በማድረግ በፍጥነት ችግሩን የመለየት ስራ መስራት አስፈላጊ በመሆኑ እንግዲህ ይሄ የተቀመጣል በየክፍለ ከተሞቻችን ደረጃ አትሊስት ከ100 ሺህ ህጻናቶች ውስጥ መለየት መቻል አለበት በሚል የተቀመጠ ቁጥር አለ። በዛ ረገድ በሁሉም ክፍለ ከተማ ደረጃ ቢባል እንደ ከተማም ደግሞ እንደዚህ ሰስፔክትድ ኬዞች አሁን በጣም ቀለል ያለ ፖሊዮ መሰል አሁን ወይ ሁለቱ ቅድም እንዳልኩ በተለያየ ምክንያት የሚሆን እግሮቹ እጆቹ የዛለ እንደዚህ አይነት ነገሮች በሚገኙበት ጊዜ በፍጥነት ለይቶ ወደ ተቋም ሪፖርት በማድረግ ረገድም አሁንም ሁሉም ክፍለ ከተሞቻችን ሁሉም ጤና ተቋማቶቻችን ደብሊውኤችኦ ያስቀመጠው ሚኒመም ሪኳየርመንት ያሟሉ ናቸው። ይሄ ትልቅ ስራ ነው እንደ ከተማ እየሰራ ነው ያለ ነው። ይሄ በጣም እንትን የሚያደርግ ነው። ሌሎቹ ሴንትራል ሳይቶቻችን ሳይቆራረጡ እንግዲህ ከሰው እንደዚህ አይነት ናሙናዎችን እንወስዳለን። በተለዩ ደግሞ እንደዚህ አይነት የከተማ የፍሳሽ ማጠራቀሚያ ቦታዎች ላይ ለይተን ከነሱ ደግሞ ሳይቆራረጥ
ምርመራ በማድረግ ናሙናዎችን ወደ ፒኤችአይ በማድረግ ውጤቱን እንትን በማድረግ ረገድ አሁንም ይሄ ትልቅ ውጤት እንደ ሀገርም የተሻለ ፐርፎርም የሚደረግበት ሳይትና ብዙ አመላካች የሆኑ ውጤቶችን የምናገኝበት አካባቢ ነው። እዛ በጣም የተጠናከረ ሰርቪላንስ በመሆንና አጠቃላይ እንደ አዲስ አበባ ስናይ እንደ ሀገርም ብቻ ሳይሆን ሌሎች በእሷ ደረጃ ባሉ ከተማ ደረጃ የሚሰራውን ሲስተም በደንብ የያዘና ጥሩ የሚባል ሰርቪላንስ ሲስተም ያለበት ከተማ ተጠናከረ ነው ማለት እንችላለን። እንግዲህ ከማስታወቂያ በኋላ ደግሞ ምናልባት የክልሎችን የአንዳንድ ክልሎችን ለማየት እንሞክራለን። ወደነ መስፍን መተን እስኪ የትኛው የተሻለ ነው የሚለውን ለማየት እንሞክራለን። ተመልካቾቻችን እየተከታተላችሁ የምትገኙት ጤናው በቤቶ ነው። ዛሬ ከፖሊዮ ክትባት ዘመቻ ጋር በተያያዘ ነው ሀሳብ እያነሳን የምንገኘው። በ011 274 ላይ ደውሉ። ምላሽና ማብራሪያ ወደ እናንተ የምናደርስ ይሆናል። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ተስማሚ ነው ቀላል ኮፔ ኮፔ አሁን ህይወት አምሯል በጣም ቀልቧል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ይቀሏል መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ። ቀናት ወራትን፣ ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ነው የኢትዮጵያ መድን ድርጅት። ተመልሰናል። እንግዲህ ቀደም ሲል በተለይ ያነሳ ነው የአዲስ አበባን አፈጻጸም ነበረ። ትንሽ ጠንከር ያለ ነው፣ ጠንካራ ሲስተምም ያለው ነው በየጊዜው የሚደረገው ሀሳና ቅኝት። እንዳጠቃላይ ይህ ዘመቻ በክልሎች ምን ይመስል ነበረ እንደ ሀገር አቀፍ የሚለውን ትንሽ እስቲ እንዳሰቡ። እንግዲህ አንድ ዘመቻ ከመካሄዱ በፊት የቅድመ ዝግጅት ስራዎች ያስፈልጋሉ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጤና ሚኒስቴር ከአጋር ድርጅቶች ጋር በመተባበር የመጀመሪያው ስራ ያደረግነው ምን ከትባቸውን ህጻናት መለየት፣ ቁጥሩን እሱን መለየት፣ ከዚያም ግብአቱን ማምጣት ላይ ስራዎችን ከሰራን በኋላ እስከ ታች ድረስ እስከ ሄልስ ፖስት ድረስ የህብረተሰብ የጤና ባለሙያዎችን ስልጠና መስጠት፣ በጣም ደግሞ ለመድረስ አስቸጋሪ የሆኑ ቦታዎችን መለየት፣ እዛ ላይ ደግሞ ቅድሚያ በመስጠት ስትራቴጂ ነድፎ አክሰስ እንዲያደርጓቸው ማድረግ የሚለው ከሪስክ ኮሚኒኬሽን ወይም የተግባቦት ስራዎችን ቀድሞ ህጻናት እንዲከተቡ ለወላጆች ማንቂያ መስጠት የሚለው እንግዲህ በብዙ ስትራቴጂዎች እየሰራን ክትባቱ ከመካሄዱ በፊት ቅድመ ዝግጅታችንን ሞኒተር ስናደርገው ወደ 100% ተጠግተን ነበረ። ስለዚህ እንግዲህ የቅድመ ዝግጅት ስራዎችን የሰራንበት ኢንዲኬተር ጥሩ ሲሆን ነው ክትባት የምንጀምረው ማለት ነው። በዛ አኳያ እንግዲህ ከታህሳስ 3 እስከ 6 ነበረ በሁሉም ክልሎች ጀምረው ታህሳስ 6 ላይ አጠናቀዋል ማለት ነው። ሲያጠናቅቁ አንዳንድ ቦታዎች ላይ ደግሞ በተለያየ ምክንያት ያልጨረሱ ሊኖሩ ይችላሉ። ስለዚህ ተጨማሪ 2 ቀናቶች ሰጥተን ያልጨረሱ ክልሎች፣ ወረዳዎች፣ ቀበሌዎች ደግሞ እንዲጨርሱ አይደንቲፋይ አድርገው የራሳቸውን ስትራቴጂ ነድፈው አክሰስ አድርገው ህጻናቶቻቸውን እንዲከትቡ የማድረግ ስራ ሰርተናል። ስለዚህ አጠቃላይ ሁሉም ክልሎችና ከተማ አስተዳደሮች
ጥሩ ነው ማለት ይቻላል። ታርጌታቸውን አቺቭ አድርገዋል ወይም ተግብረዋል። ነገር ግን አንዳንድ ጊዜ ደግሞ ማይታስ አንኤክስፔክትድ የሆኑ ቻሌንጆች ሊኖሩ ይችላሉ። በተለይ ለመድረስ በጣም አስቸጋሪ የሆኑ መንገድ የሌላቸው በተለያየ ምክንያት ደግሞ ወረዳዎቹን ቀበሌዎቹን አክሰስ ማድረግ የማይችሉ የጤና ባለሙያዎች ሊኖሩ ይችላሉ። እነሱንም አክሰስ አድርገን የራሱ የሆነ የሶሉሽን ነድፈን ለመስጠት ችለናል ማለት ነው። አሁን በአሁኑ ሰዓት ሁሉም ክልሎች ሁሉም ህጻናት ተከትበው ጨርሰን ሪፖርት አድርገናል። ቅድም እቅዳችን ላይም ስናነሳ መግቢያችን ላይ ስናነሳ እንደነበረው ከ25 ሚሊዮን በላይ ህጻናት ነው የተከተቡ። ስለዚህ ከእቅዱም በላይ ነው ማለት ነው። በጣም ጥሩ። ዘንድሮ እንግዲህ ሀዋሳ ነው ክትባቱ ዘመቻው የተጀመረው። በማስጀመሪያ መርሃ ግብሩ ጋር ላይ እንግዲህ ዶክተር መቅደስ ዳባ የጤና ሚኒስቴር ያስተላለፉት መልእክት አለ። እሱን እስቲ በዚሁ አጋጣሚ ሰምተን እንመለሳለን። በሽታውን ጨርሰን ለማጥፋት በመናደርገው የመጨረሻ ዘመቻ ላይ ሁላችንም የጋራ ትብብር እንድናደርግ በዚህ ዙሪያ በሚንወጣበት ጊዜ ደግሞ ለፖሊዮ ብቻ ሳይሆን የቅኝት ስራን አብረን አጠናክረን ነው የምንሰራው። ከባለፉት 2 ዓመታት በተለይ በባለፈው ዓመት ጀምሮ ያደረግናቸው እነዚህ ዘመቻዎች ላይ የተለያዩ ቅኝቶችን በኢንተግሬሽን ወይ አንድ ላይ አስተሳስሮ ስራ ነው የምንሰራው። ይህ እንግዲህ ህጻናቶቻችንን ህብረተሰባችንን ከበሽታ መከላከል መጠበቅ ላይ ሳይንስ እስካሁን ይዞንልን የመጣና ፖሊዮ ነፃ ተብለው የመጡ አገሮችን ሙሉ ለሙሉ ማለት ነው ያንን የሆኑ ዓለሞችን ለኛ ለአንድ ሀገር አይደለም የምንሰራው። ዙሪያችን ላይ ብዙ የቦርደር ስራዎች ስላሉ ለዛ ሁሉ የቦርደር ተሻጋሪ ቅንጅቶችን አጠናክረን የምንሰራበት ዘመቻ ይሆናል ማለት ነው። መልካም። ቀደም ሲል እንግዲህ የተካተላችሁት የጤና ሚኒስትር ዶክተር መቅደስ ዳባ በፖሊዮ ክትባት ዘመቻ ማስጀመሪያ መርሃ ግብሩ ላይ ያስተላለፉት መልእክት ነበረ። በተለይ እንደ ሀገር ብቻም ሳይሆን እንደ አጎራባችም ጭምር የምንወስደው እርምጃ ነው የሚል ነገር አለና እንደው ከዛ አንጻር ዩኒሴፍም በአጎራባች አካባቢዎች ያለውን ከሌሎች የዩኒሴፍ ቅርንጫፎች ጋር በመተባበር የሚሰበሰባቸው መረጃዎች ወይም የሚለዋወጣቸው መረጃዎች አሉ ወይ? አዎ፣ በተለይ የምስራቅና የደቡብ አፍሪካ ሀገሮች ምንላቸው 22 ሀገሮችን ያካለለ ናይሮቢ ኬንያ ላይ የዩኒሴፍ ሪጂናል ኦፊስ ምንለው አለ እና በዚህ ተቋም መሰረት በእያንዳንዱ ሀገር ያለውን ሁኔታ ክትትል ይደረጋል። በተለይ ደግሞ ወደ ምስራቅ አፍሪካ በምንመጣበት ጊዜ ያው እንደሚታወቀው በተለይ የእኛ አጎራባች ሀገሮች ምንላቸው ሱዳን፣ ደቡብ ሱዳን፣ ሶማሌ፣ ኬንያም ኤርትራም ያሉበትን ሁኔታ እናውቀዋለን። በዚህ ምክንያት በአንጻራዊ የኢትዮጵያ የጤና ስርዓት የተሻለ ነው ከነዚህ ሀገሮች። ስለዚህ እነዛ አካባቢዎች ላይ ቅኝቱም በደንብ ላይጠናከር ይችላል። የጤና አገልግሎቱ እስከ ማህበረሰቡ ድረስ ተደራሽ ያልሆነባቸው አጎራባች አካባቢዎች አሉ። በዚህ ምክንያት ደግሞ ሰው የሚገባ የሚወጣ ይኖራል። በተለያየ ምክንያት ፍልሰተኞች፣ ስደተኞችም ወደ ኢትዮጵያ ይገባሉ፣ በደቡብም በሰሜንም በመሳሰሉ እንትኖች። ስለዚህ ከዚህ አንጻር ያለው ተጋላጭነት ከፍ ያለ ነው። በዚህ ምክንያት ይህንን መሰረት በማድረግ በሪጂናል ኦፊሳችን ናይሮቢ ያለው የደቡብና የምስራቅ አፍሪካ ሀገሮችን 22ቱን ሀገሮች የሚያስተባብረው የቅኝት ስራውንም ከዓለም ጤና ጥበቃ ድርጅት እንደዚሁ ብራዛቪል ካለው ጋርም በመሆን የመረጃ ልውውጦች አሉ። እንደዚህ አይነት ዘመቻ በሚኖርበት ጊዜ ደግሞ በትብብር እንዲካሄድ የማድረግ ሁኔታዎችም አሉ ማለት ነው። በጣም ጥሩ። እስቲ ምናልባት በተለይ እንደ አዲስ አበባ ቅድም የተሻሉ ነገሮች እያነሳን ነበረ። የመደበኛ ክትባቱ በተለይ ከጊዜ ወደ ጊዜ ያለውን ሁኔታ እስኪ እንመልከት። ፖሊዮ የመደበኛ ክትባትም አለው በዘመቻ ጊዜም አለውና በዚሁ አጋጣሚም የክትባቶችን ቁጥርን ብናነሳ ደስ ይለኛል። እንደ አጠቃላይ ግን መደበኛ ክትባቱ ምን ያክል እየሄደ ነው የሚለው እናንሳ። ኦኬ፣ እንግዲህ በተለይ እንደ ሀገር በክትባት ፕሮግራሙ ላይ የታቀፉ በሽታዎች አሉ። በዛ ልክ ክትትል የሚደረግባቸው በመደበኛ ዘመቻ ላይ እንትን የሚደረጉና በዛ አንጻር እንደ አዲስ አበባ እንግዲህ ሁሉንም በሚባል ደረጃ በልዩ ትኩረት ነው እየተሰራ ያለው። ይህንን
በተለይ ይህንን ፎከስ ያደረገ ይህን ብቻ የሚመራ ዳይሬክቶሬትም አለ። እናቶችና ህጻናት ጤናን በልዩ ትኩረት ሰጥቶ የሚሰራና በየጊዜው ክትትል የሚያደርግ ማለት ነው። ስለዚህ ከዚህ አንጻር በተለይ እንግዲህ ያው እንደሚታወቀው አዲስ አበባ ላይ በጣም ከፍተኛ የሆነ ህጻናቶች ቁጥር አሉ። ስለዚህ በአብዛኛው እንግዲህ በሁሉም ባሉት አሁን በክትባት ፕሮግራሙ ላይ ካሉ እንትኖቻችን ላይ ሁሉም ከ100% ፐርፎርም ያደረግናቸው ናቸው። ያው እንደሚታወቀው እንግዲህ የፖፑሌሽን እንትን እየወጣ ነው የሚደረገውና እኛ በአብዛኛው በአዲስ አበባ የህዝብ ቁጥር ተሰልቶ በሚወጣ እንትን ደረጃ ሲታይ እጅግ በጣም ከፍተኛ የነበረውና ይህን እንደ ቢሮ ቁጭ ብሎ በደንብ አይቶ በተለይ እንግዲህ በባለፈው አመት ፐርፎርማንስ አሁን በተሰላ በፖፑሌሽን ሳይዝ በሚወጣ ቁጥር ሲታይ ያው በጣም ቁጥሩ ከፍ እያለም ሲመጣ የተሻለ ምንም ህጻናት እንዳይቀሩ በማሰብ በዚህ አመት ፐርፎርም ካደረግ ነው የተወሰነ ፐርሰንት ከ5 እስከ 8% ተጨማሪ እቅዶችን በማቀድ እጅግ በጣም የተለጠጠ ቁጥር በመያዝ አንድም ህጻን በሁሉም የክትባት ፕሮግራሞቻችን ላይ እንዳያልፉ በማድረግ ረገድ ሰፋፊ ስራዎች ተሰርተዋል። በሁሉም አሁን ህጻናት እንግዲህ ልጆች እንደተወለዱ ከሚሰጠው ክትባት ጀምሮ የመጨረሻ የክትባቶች እስከሚሰጥበት ድረስ ያሉ ነገሮችን በየጊዜው ይታያሉ፣ ይገመገማሉና ሁሉም ካስቀመጥናቸው ታርጌት አንጻር የተሻለ ፐርፎርም እያደረግን ያለ ነው። የተሻለ ማለት እንግዲህ የተቀመጠውን ፕላን አቺቭ እያደረግን ያለ ነው። ይሄም እንግዲህ በሚኒስትሪም በፒኤችአይም በኩል በደንብ በየጊዜው እየተገመገመ የተሻለ እየተባለ የሚታለፍ ቁጥር ነው። በዚህ ረገድ እንግዲህ ነው ያ አንዱ ማሳያው በተለያየ ጊዜ በመናደርጋቸው ዘመቻዎች ላይ ክትባት ያልጀመሩ ክትባት ያቋረጡ ቅድም ሲባል እንደነበረው ህጻናቶች በጣም ለብዙ ነገር አመላካች ናቸው። እነዚህ አመላካች ብለን የምንላቸው ነገሮች በጣም እንግዲህ ኦልሞስት አይገኙም። እንደ አዲስ አበባ ስናያቸው ያልጀመረ ልጅ አሁን ቅድም እንዳልኩት በተለያየ ምክንያት ከተማ ውስጥ የሚገቡ ጎዳና ላይ ያሉ አንዳንድ ልጆችን ስናገኝ የሚገኙ ቁጥር ካልሆነ በስተቀር በመደበኛው ፖፑሌሽን ውስጥ እንደዚህ አይነት ቁጥሮችን አናገኝምና ይሄ እንግዲህ የመደበኛ የክትባት ፕሮግራሙ በጣም ውጤታማ መሆኑን አንዱ አመላካች ነገር ነው። በዚህ ረገድ እንግዲህ የተሻለ አፈጻጸም ያላት ከተማ ነች ብሎ መውሰድ ይቻላል። በጣም ጥሩ። አቶ መስፍን እስኪ ወደ መጨረሻም እየደረስን ነውና እንደ አጠቃላይ ዓለም አቀፍ ቅኝቱ እንደው ምን ይመስላል? ፖሊዮን ለማጥፋት የሚደረጉ ዘመቻዎች ቅኝቱ እንደገና ደግሞ ትስስሩ ምን ይመስላል የሚለውን እናንሳ። እንግዲህ በዓለም አቀፍ ደረጃ ቅድም ለመጥቀስም እንደሞከር ነው ፖሊዮን ለማጥፋት 3 ፒላሮች ወይም ምሰሶች አሉ። አንደኛው መደበኛ ክትባቱን ማጠናከር ነው። ቅድም ዳንኤልም እንዳለው በሁሉም ደረጃ የመደበኛ የፖሊዮ ክትባት ህጻናት እንዲከተቡ በማድረግ በተለይ በክትባት እጥረት የሚመጣውን ወረርሽኝ ወይም በሽታ ማጥፋት ሙሉ በሙሉ ማጠናከር ነው። ሌላው ደግሞ ሁለተኛው በክትባት እጥረት ምክንያት የሚመጣ ደግሞ ኬስ ሲኖር እሱን ኢሚዲየትሊ አይደንቲፋይ አድርጎ ቶሎ የክትባት ዘመቻ በመስጠት ኢንቫይሮንመንቱም ላይ ሰውም ላይ እንዳይኖር ማድረግ ነው። አሁን እንግዲህ ይህንን ስንሰራ በተለይ ቅኝቱንም ማጠናከር የሚለው ላይ በጣም በደንብ በቅንጅትና በትኩረት ሰውም ላይ ብቻ ሳይሆን አካባቢያችንም ላይ መኖር ስለሌለበት ለምሳሌ አዲስ አበባ ላይ ቅድም ዳንኤል ሲገልጽ የነበረው አዲስ አበባ ውስጥ የፖሊዮ ኬዝ አግኝተን አናቅም። ነገር ግን ኢንቫይሮንመንት ውስጥ እነዚህ የሲዌሬጅ ሲስተም ወይም የቆሻሻ ቱቦዎች የመጸዳጃ ቤት ማጠራቀሚያ ታንከሮች ላይ ቼክ ስናደርግ ቫይረሱ አለ ማለት ክትባቱ ጥሩ ስለሆነ ሰው ላይ ወይም ህጻናት ላይ አላገኘ ነው። ግን ሌላ ቦታ ላይ ሌላ የክትባት ሽፋኑ በጣም አናሳ ቦታ ቢሆን ኖሮ ሰው ላይ ወይም ህጻናት ላይ ማግኘት ልናገኘው ስለምንችለው እዚህ ላይ ቫይረሱ የተገኘባቸው ቦታዎች ላይ በተቀናጀ መልኩ ክትባት መስጠት፣ ቅኝት ማጠናከር የሚል እነዚህ 3 ምሰሶች አሉ። በዛ ምሰሶች እንግዲህ ከ1995 ጀምሮ ይሄ የግሎባል ፖሊዮ ኢራዲኬቲቭ ኢኒሼቲቭ 99.9% የሚሆኑ የዋይልድ ታይፑንም አጠቃላይ የፖሊዮ ኬዝ ማጥፋት ወይም መቀነስ ችሏል። አሁን ዋይልድ ታይፑ እነዚህ 2 አገራቶች ፓኪስታንና አፍጋኒስታን ያለው እዛም ላይ እንግዲህ
የዓለም ጤና ድርጅት ከአገራቶቹ ጋር ሆኖ እየሰራ ይገኛል። በእኛም በኩል ደግሞ በተለይ አፍሪካ ውስጥ ይሄ በክትባት እጥረት የሚመጣው የፖሊዮ ዝርያ ለመስራት አህጉር አቀፍ የሆኑ እና ሀገር አቀፍ የሆኑ ዘመቻዎችን ማጠናከር፣ የቅኝት ማጠናከር ስራዎች እየተሰራ ነው። እኛም ቅድም እንደተባለው በአጭር ጊዜ ውስጥ ፕላን አድርገን ፍኖተ ካርታ ሰርተን ኤራዲኬት ለማድረግ ለማጥፋት ኦልሞስት ጫፍ ላይ ነው ያለ ነው ማለት እንችላለን። በጣም ጥሩ። አቶ አምሳሉ ምናልባት በመጨረሻም እንደ ዩኒሴፍ ያሉ መንግስታዊ ያልሆኑ ድርጅቶች ከመንግስት ጋር በመስራት ረገድ በተለይ የህብረተሰቡን ጤና ከመጠበቅ አንጻር እንደው ምን ይጠበቅባቸዋል የሚለው እንዲያነሱልኝ። እንግዲህ ያው ዩኒሴፍና መሰል አጋር ድርጅቶች የሀገርን አቅም ማጠናከር ነው ዋናው ትልቁ ነገር። ስለዚህ ባለድርሻው አገር ነው መሆን ያለበት። ዋናው ተዋናይ አገር ነው መሆን ያለበት። ትልቁም ድርሻ ያለው እዛ ነው። ነገር ግን በአንዳንድ ሁኔታዎች ተሞክሮዎችን በማምጣት አቅምን በማጎላበት አቅምን በማጠናከርና አንዳንድ የግብአት አቅርቦት በማድረግ ድጋፍ ይደረጋል። በተለይ በእኛ ሀገር ደረጃ አሁን ለምሳሌ ቅድም የተባለው ቅኝት ስራው የሚጠናከር ሽፋኑ ሁሉም ነገር የሚሆነው በነገራችን ላይ የመሰረታዊ ጤና አገልግሎት ሲሻሻል ነው። የመሰረታዊ ጤና አገልግሎት የምንላቸው በእኛ ሀገር ደረጃ ጤና ኬላው አለ፣ ጤና ጣቢያው አለ እና የመጀመሪያ ደረጃ ሆስፒታል። እዛ አካባቢ ያለው አቅም በበጀት፣ በሰው ኃይል፣ በአሰራር፣ በክትትል አግባብ መጠናከር መቻል አለበት። ስለዚህ አጋሮቹ ይህንን መንግስት የሚያደርገውን ጥረት በተለይ የራስን አቅም መጠቀም እንዲችል መደገፍ፣ አዳዲስ ቴክኖሎጂዎችን በማምጣት አዳዲስ አሰራሮችን በማምጣት ቴክኖሎጂዎችን አሁን የዲጂታላይዜሽን ዘመን ነውና የክትትል አግባብን ደግሞ ዲጂታላይዝ በማድረግ በኩል እገዛ ሊያደርጉ ይገባል። ትልቁ ድርሻ የመንግስት ሆኖ ነገር ግን የመንግስትን አቅም እና ክፍተት በመሙላት በኩል ግን አጋሮች በቴክኒክም በግብአትም በገንዘብም ድጋፍ ማድረግ ይጠበቅባቸዋል ማለት ነው። ድጋፉ ደግሞ በተለይ ታችኛው የጤና ስርዓት ላይ መሰረታዊ ጤና አገልግሎት አካባቢ ሲሆን እሱ ሲጠናከር ሁሉም ይጠናከራል። ይህን ያክል ሃውስሆልድ ወይም ደግሞ ቤቶችን ደረስነ ወይም ደግሞ ይህን ያክል ህጻናት ተደረሰ የሚባለው 99%ና ከዛ በላይ የሚሆነው በጤና ጣቢያና በጤና ኬላ አካባቢ ባሉ ሙያተኞች የተሰራ ወይም በዛ ተቋም የተሰራ ነው እና እነዚህ ተቋማትን በማጠናከር በኩል ትልቅ አስተዋጽኦ ማድረግ ይጠበቃል። በጣም ጥሩ። ዳንኤል፣ በመጨረሻም እንደው ምናልባት በቀጣይ ሁለተኛ ዙር የፖሊዮ ክትባት ዘመቻ ይኖራል። ከዛ አንጻር የህብረተሰቡ ሚና ምን ሊሆን እንደሚገባ በዚሁ አጋጣሚ መልእክት ካለ። ኦኬ፣ እንግዲህ መጀመሪያ በተለይ ፖሊዮ 90 እስከ 98% አሲምፕቶማቲክ ናቸው፣ ምልክቶቹን የማያሳዩ ናቸው፣ ግን ደግሞ በሽታውን ሊያስተላልፉ ይችላሉ። ስለዚህ አንደኛ ትልቁና የመጀመሪያው ስራ እኔ እንደ ማህበረሰብ በተለይ የግልና የአካባቢ ንጽህናን መጠበቅ ላይ በደንብ በትኩረት መሰራት አለበት። በሽታው ሊተላለፍ የሚችለው በዚህ በሽታው የተጠቃ ሰው አይነ ምድር ውሃ ወይም ምግብ በሚበከልበት ጊዜ በቀላሉ ከአንዱ ወደ አንዱ ሊተላለፍ የሚችል ነገር ነውና ከዚህ አንጻር በተለይ ጥንቃቄ ማድረግ ያስፈልጋል የሚለው ነገር በደንብ መውሰድ ያስፈልጋል። እንግዲህ ወደ ምልክት ሊያሳዩ የሚችሉት በጣም ጥቂቶቹ ናቸው። እንግዲህ ከ4 እስከ 8% ነው ማይነር የሆነ ምልክት የሚያሳዩት። ሌላው እንግዲህ በጣም ምልክት የሚያሳዩትና ትልቁ ዋናው ወደ ፓራሊሲስ ደረጃ ሊደርሱ የሚችሉት 1% ብቻ ናቸው። ሰው እዛ ደረጃ ላይ ደርሶ ማለት ፐርማነንት የሆነ ፓራሊሲስ ሊያጋጥም ይችላል፣ ሞት ሊያጋጥም የሚችልበት ሁኔታ ላይ ስለሚኖር ነገሩን በጥንቃቄና በትኩረት ማየትና በተለይ እንደዚህ አይነት ዘመቻዎች በሚሰጡበት ጊዜ በይበልጥ ደግሞ መደበኛ ክትባቱ ላይ ሞር ፎከስ አድርጉ። እንግዲህ መደበኛ ክትባት ላይ በደንብ ተጠቃሚ ቢሆን ማህበረሰቡ ሁሉም ህጻናቶች አድሬስ ማድረግ ብንችል እንግዲህ ተደጋጋሚ ዘመቻዎች አያስፈልጉንም ነበር። የመጀመሪያው ነገር የመደበኛ ክትባት አገልግሎቱ ላይ ማህበረሰቡ ልጆቹን በማስከተብ ግዴታውን እንዲወጣ አደራ ለማለት ወዳሉ ትልቁ ነገር እሱ ላይ ነው። ሁለተኛ ደግሞ እንዲህ አይነት ነገሮች ደግሞ በተለያየ ምክንያት ተጨማሪ ክትባት ዘመቻውን ለማጠናከር የሚደረጉ እንዲህ አይነት ዘመቻዎች ላይ ማህበረሰቡ በጣም ተባባሪ መሆን አገልግሎቱን ተጠቃሚ በማድረግ የልጆቹን ፍቅር በተግባር ማሳየት መቻል አለበት። ህጻናቶችን ይህን በማድረግ ቅድም እንዳልኩት እንግዲህ
ከዘለቄታ የሆነ አካል ጉዳት ከሞት መከላከል የሚቻልበት ነገር ነውና ይህ አገልግሎት ቤት ለቤት እየሄድን ነው ተደራሽ እያደረግን ያለ ነው። ይሄ ድል ሌላ ቦታ ላይ በፍጹም ሊገኝ አይችልምና ይሄንን እንትን መጠቀም የልጆችን መብት ማክበር ያስፈልጋልና በዚህ ረገድ ማህበረሰቡ በደንብ እንትን እንዲያደርግ አደራ ለማለት እወዳለሁኝ። እንግዲህ የሚቀጥለው ከአንድ ወር በኋላ ደግሞ ይሄ ዘመቻ ሁለተኛ ዙር ክትባት ይሰጣል እንደ ሀገርም ሰው በዚህም ላይ ከዚህ በፊት በተለይ አሁን ታርጌት የምናደርገው በዚህ ክትባት ዘመቻ ላይ ያገኘናቸው ልጆች ነው። ግን ደግሞ ይሄን አጋጣሚ 100% ሁሉም ልጆች ተደራሽ ናቸው የሚል ነገር ውስጥ መግባት ሊያስቸግር ይችላል። በአንድም በሌላ መልኩ ሚስ ያደረጉ ህጻናቶች ሊኖሩ ይችላሉ። እነሱን ጨምሮ አሁን በዚህ ዘመቻ ላይ አገልግሎቱን ያገኙ ህጻናቶች የሚቀጥለው እቅዳቸው ናቸው የሚሆኑት ማለት ነው። ስለዚህ አሁንም ይሄን እድል ያላገኙ ልጆችን ጨምሮ በዚህ ዘመቻ ላይ ተሳታፊ በማድረግ እንግዲህ ክትባቱ ሙሉ የሚሆነው ሁለቱንም ዙር ስንወስድ ነው። ይህን ታሳቢ ያደረገ ልጆችን ተጠቃሚ ማድረግ ያስፈልጋል። በዚህ አጋጣሚ በተለይ ደግሞ እንደ አዲስ አበባ ጤና ቢሮ በትምህርት ሴክተሩ በኩል የነበረው መነቃቃት እንግዲህ እስከታች ድረስ ወላጆች ኃላፊነታቸውን እንዲወጡ በጋራ በመቀናጀት በመስራት በኩል በጣም የላቀ ትብብር ነበር። የሃይማኖት አባቶችን፣ ሌሎች ታዋቂ ግለሰቦችን እና አጠቃላይ ያሉት ነገሮች በሙሉ ይሄ ካምፔን እንዲሳካ ላበረከቱት አስተዋጽኦ በጣም ማመስገን እወዳለሁ። የሚቀጥለው ደግሞ ይሄ ትብብር በደንብ መጠናከር አለበት። ለሚቀጥለው ካምፔንም መደበኛ ስራዎቻችንም በጋራ ለመስራት የተለያዩ አካላቶች እንዲተባብሮ መስራት ውጤታማ ስለሚያደርግ በዚህ ልክ ተጠናክረን እንድንሰራ አደራ ማለት እወዳለሁ። በጣም ነው ማመሰግን። በጣም አሪፍ። ሁላችሁንም ከልብ አመሰግናለሁ። አቶ አምሳሉ ሽፈራው ከተባበሩት መንግስታት የህጻናት አድን ድርጅት ለሰጡን ሰፋ ያለ ማብራሪያ ከልብ አመሰግናለሁ። እንዲሁም አቶ መስፍን ወሰን ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የዘወትር ደንበኛችን ነው። አንተንም ከልብ አመሰግናለሁ። ዳንኤል ዳምጠው ከአዲስ አበባ ጤና ቢሮ እንዲሁም ከልብ አመሰግናለሁ። ሁላችሁንም እግዚአብሔር ይስጥልን። መልካም ተመልካቾቻችን፣ የዛሬው የጤናው በቤቶ ከፖሊዮ ክትባት ጋር በተያያዘ ያነሳነው ሀሳብ ይህን ይመስል ነበር። እንግዲህ የመጀመሪያው ዙር ክትባት ከ25 ሚሊዮን በላይ ህጻናትን በመከተብ በስኬት ተጠናቋል። ሁለተኛው ዙር ደግሞ ከአንድ ወር በኋላ ይካሄዳል። በዚህ ረገድ የህብረተሰቡ ተሳትፎና ሚና በጣም ከፍተኛ ነው። ከ5 ዓመት በታች ያሉ ህጻናትን በማስከተብ ረገድ አሁንም ሚናችሁ እንድትወጡ መልእክታችን ነው። ከመላው ስቱዲዮ ባለሙያዎች ጋር በመሆን ፕሮግራሙን በማዘጋጀትና በማቅረብ አመረ ተመስገን አብሬያችሁ ቆየው። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን። አሁን ህይወት አምሯል በጣም ቀሏል ይላል ህይወት ሀሳብ ጭንቅ የለም በቃ ሮዘምኗል ንቃ ይከፈት ይድራ ሙዚቃ ይላል ከሚወዱት ሰው ጋራ ህይወት ቀሏል መብራት አልከፈትሽም እንዴ? አረ ከፍያለሁ። ኮፔ ኢብር እያለ በኮፔ ኢብር ሁሉ ይቻላል። ህይወት የተሻለ ይቀላል። ኮፔ ኢብር ካለ መዘግየት የለ፣ መጣደፍ የለ። ሁሉ በጊዜው የኤሌክትሪክ ክፍያን ጨምሮ የነዳጅ ክፍያ፣ የበረራ ትኬት፣ የትራፊክ ቅጣት ክፍያ እንዲሁም ከ30 በላይ ክፍያዎችን ማከናወን ይቻላል። በኮፔ ኢብር ህይወት የተሻለ ይቀላል። የኦሮሚያ ህብረት ሥራ ባንክ